ፔሬዳም የተቀመጥክበት ወንድ ልጅ ደም አይተናናቅም። አንተን አይ ነው ፔሬዳም፣ የወንድ ፔሬዳም። አንተ ግማታም ከቤተ ክርስቲያናችን ላይ ውረድ። ነቅዬ ነቅዬ ነው የምለቃችሁ። እናታችሁ ድንጋይ በላች። ድረለሃ ጫም ጴንጤ ትከበራለህ። ተከብረ ተቀመጥ። ጥብ ጴንጤዎች ትዝታው ብሎ ጴንጤ ልክስክስ ምጻተ ሙዳያን ሰርቀ ይወጣ የቤተ ክርስቲያን ማንም ሰው እግዚአብሔርን ስለሚፈራ ምጻተ ሙዳያን አዙር ተብላችሁ ስትሰጡ ኪሳችሁ እየከተታችሁ ምድረ ሌባ ከዛ መጨረሻችሁ ጴንጤ ነው የምትሆኑት። ቢኮዝ እኛ ቤተ ክርስቲያን ሰርቃ አትኖርም። አንድ ጊዜ ልሰርቅ ትችላለህ፣ ሁለቴ አልሰርቅም። እግዚአብሔር መቀጣጫውን ነው የሚልክልም። ለጉራጌ የሰራችሁትን ደግሞ አየሁ። እያዌ ኢየሱስ እያዌ ኢየሱስ። ይሄ የጉራጌ የለቅሶ ባህላችን ነው። በሰርጋችን ብትሰሩትስ? በለቅሶ ያልቅስላችሁ። እግዚአብሔር በሞተበት ጊዜ በፋሲጋ ቢሆን የስ እናለቅስለበዋለን። ግን እናንተ በኖርማል ቀን እየው የምትሉት ጉራጌን ወደ እናንተ አመጣ። ጉራጌ ሳቢ ይወዳል ብላችሁ ኢየሱስ በባንክ አስገባ። ካላየ ጉራጌ አምንም፣ ካላየ አምንም። ልንገር ካላየ አምንም። ጴንጤ በጠዋት ከሄደ 4 ሰዓት ነው ቸርች የሚከፈት ያለው። በጣም በጠዋት ከሄዱ 3 ሰዓት ሌሊት የሚገባበት የትኛው መንፈስ ቅዱስ አስነስታችሁ? ሴጣን በእንቅልፉ በጊዜ አይነሳም። ስለዚህ እንደኛ መሐሌት የምትገቡበት ቤተክርስቲያን ወፍ የላችሁ። የኛ አባቶች ድንቅ ናቸው። የዕጣኑ መዓዛ ሽታው የቤተክርስቲያኑ ምንም ሳታረግ እንኳን ታመ ቤተክርስቲያን ገብተ ሽታው ብቻ ትምህርቱን ባትማር ቢያምህ እንኳን ወንበሩ ላይ ቁጭ ብለ እነሱ ቀድሰው ዕጣን አርጎ ስትመጣ ያለው ልዩነት ይሄ ብቻ ይበቃል። ምንም አታውጡላትም። የሚወርኑት ሃይማኖቴን ከሷ በላይ እኔም ወደው እሷም ታውቃለች። ግን እሷ በትምሮ አርጋ አንብባ ቅዱስ ቁርባን በ20 ዓመቷ የወሰደች ናት። የኔ ልጅ ምርጥ ኦርቶዶክስ ቀጥ አርጋ እያንገበገበች ታስተምርሃለች። እኔ ማረገው ፎልት እንደሆነ እኔም አውቃለሁ፣ እሷም ታውቃለች። አውቃለሁ ትክክል እንዳልሆነ ታውቃለች እሷ። በሃይማኖቴ ደግሞ እንደማልደራደር ጠንቅቃ ታውቃለች። በረዶ ፀሐይ ምን ሳልል በልጅነቷ እያንቀጠቀጥኩ ቤተክርስቲያን ቅዳሜና እሑድ ስወስዳት ለምን እንደወሰድኳት ሃይማኖቴን ባልወድ ዛሬ በረዶ ነው ይቅርብኝ ብዬ አልተኛውም። በበረዶ በምን ጋሪ እየገፋው እያንዳንዱ ልጅ ቸርች የወሰድኳቸው እንደዚህ አይነት ልጅ ለማፍራት ነው። ስለዚህ አፍርቻለሁ፣ ፍሬን ባይኔ አይቻለሁ። ከዛ ሌላ ደግሞ እዚህ ሽልጥልጥ ጴንጤ ስታስቸግር ደግሞ ልጄ ስትሄድ አሁን ተነስታለች፣ ዝም እልሃለሁ፣ ስትወጣ አጥረገረጋችኋለሁ። ቲክቶክ የላትም፣ ተቆርጦ አይደርሳት ትሂድ። ቆይ እኔ የኔ ቤት እኮ የሮሚ ቤት የአብርሃም ቤት ነው የሚባለው። በአመት ውስጥ ስደተኛ ከአንድም 2 3 4 በላይ ስደተኛ ተቀብዬ ቤት የሌለው ማጠለል ይሄ የአብርሃም ቤት ያስብላል። እንደናንተ እዚህ ሚዲያ ላይ ተጣጣ አንድ ኢትዮጵያዊ እኔ ማረገውን አታረግም በኩራት እነግርሃለሁ። እግዚአብሔር ዝግት ያደርጋችሁ። ከኛ ከኦርቶዶክስ ላይ አንነሳ ያላችሁ 666 ተከታዮች ከኛ ላይ ተነሱ። አንድም የትኛው ገዳም ለክርስቶስ ፍቅር ብለ የትኛው ገዳም ነው ተቀምጥ ያለው? ምድረ ቡሽቴ ስብስብ ወፍ የለም፣ የላችሁም፣ አንድም ነገር የላችሁም። እኛ ኦርቶዶክሶች መንገዷ ከባድ ስለሆነ እኛ የምታየውን ልጆቿ መከተል ያቃተን ኦርቶዶክስ ከባድ ስለሆነች ነው። ልጆቿ ግን አናስነካትም። ምንም እኛ እንደ ክርስቲያን መኖር ቢያቅተንም እኛ የኦርቶዶክስ ልጆች ግን ሃይማኖታችንን ስትነኩ አንለቃችሁም። ልታሸማቅቁን እዩዋትች ኦርቶዶክስ ናት ማዕተብ አርጋ እንዲያረገች እዩዋ። ከእናንተ እንሻናለን። ኢየሱስን የቆሎ ጓደኛችሁ አርጋችሁ ኢየሱስ ማታ እንዲያደረገኝ፣ ኢየሱስ መንፈስ ቅዱስ አወረደልኝ፣ ኢየሱስ ባንክ ቤት ገንዘብ ሰጠኝ። ባንክ ቤቶች ወጥተው አረ ስራ እንስራበት። ኢየሱስ ብር አይሰጥም ካልሰራክ። ኢየሱስ አካውንቴ ውስጥ ብር አስገባልኝ። ሃሌሉያ ገባ ብሩ። ባንክ ቤት ሲባል ወፍ የለም። ሃሌሉያ ባንኩ ብር ሂድ እባክህ።
እግዚአብሔር ጥረግረ ብላ ላብን ጠብ አድርጋለ እንጂ ድሮ ተጫወታችሁ ኮርኒስ ውስጥ ገንዘብ እየደበቃችሁ ኢየሱስ ሊጥል ነው ገንዘብ ብላችሁ ያንን ምስኪን አበሻ ጠብ ጠብ ከኮርኒስ ላይ ፍራንክ አድርገ ተጫውተዋል። ይሄ ዘመን ግን እንደዛ አይሰራም። ኢየሱስ ላብን ጠብ ካላረክ የሚሰጥ 5 ሳንቲም የለም። እንዲህ አይነት ኮሜዲያችሁን አቁሙ። የት መሄድ ትፈልጊያለሽ? ጀርመን ይጸለይልሻል። ልትሄጂ ነው። ሄድሽ፣ በቃ ቻው በያቸው። ባይ ባይ። ኧረ እናንተ እኛ እኮ በእናንተ ሌላ ኮሜዲ እኮ ኢትዮጵያ ውስጥ ቀረ። አይታችኋል? እነ ፍልፍሉ እንደ ድሮ ማሳክትተዋል። ዩ አር ፈኒ ጋይስ። ምን ፈኒ ያስፈልጋል ኢትዮጵያ ውስጥ? የእናንተን እያየን እኮ ውደቃልን። በእናንተ ጆክ እኮ ነው ያለ ነው። ዩ አር ፈኒ ጋይስ። የሚያሳዝነኝ ሰማይን አለባላ ምድርን አለካስማ የፈጠረውን የፍጥረታት ሁሉ ባለቤት የሆነውን አምላካችንን በእናንተ አፍ ኢየሱስ ያድናል እያላችሁ በእኔ ዕድሜ ሳርግጣችሁ አኛኛኛኛኝ እያላችሁ ምን እንደምታረጉ ባናቅም ሳርግጣችሁ የኢትዮጵያ ቄጤማ ይወዳል ቄጤማ ያስወደዳችሁ ፈኒ ህዝቦች ጎዲኖስ ማን እንደሚያውቀው ላባራራራራ ሻላራራራራ ታራራራራ ማን ነው የሚሰማው? እርስ በር ወይ ኢየሱስ በማይሰማ ቃላቶች ተናገረ ሲባል ሰምተ ምድረ ድልብ መሃይም ታራራራራራ ፓራራራራ ሻራራራራ ተናገርኩ። ሮማን በልሳን ዛሬ ስትናገረው አለች። አሌሉያ አሌሉያ አሌሉያ። ሮማን በልሳን ስትናገረው አለች። ዝርያ አሌሉያ ፓራራራራ ሻራራራራ ለራራራራ ያወራው ኢየሱስ ያድናል። ኢየሱስን ተቀበሉት። ከኤርፖርት ልቀበለው። ሮማን ጴንጤ የሆነች ዛሬ በልሳን ስትባል ዋለች ብለው ፖስተው በልሳን ተናገርኩ። ዛሬ ኢየሱስ ማታ መጥቶ ላይ ሰፍኖ አድሮ ጠዋት ስነሳ በልሳን ተናገርኩ። ሻራራራራራ ሃሌሉያ ደረረረም ሸረረረም ኢየሱሴ በል ይሄን ነው የምትሉት። ሌላ ወፍ አላየንም። በካራቴ ሰይጣን ያወጣ። እኔ የሚያሳዝነኝ ሌላው ቢቀር በሃይማኖቱ ማይደራደረው ሙስሊም ከሆነ ሙስሊምነቱን አጠንክሮ ሚስ ክርስቲያን ከሆነ ክርስቲያንነቱን ማይደራደር ጉራጌ ሌላ ነገር ፈልጉለት። በዘፈን እንኳን ቢሆን ጥሩ ካላየ ማያምን ህዝብ ጉራጌ በገንዘብ ልደልል ገንዘብ ጉራጌ እንዲጠፋ አድርጎ ሲያገኝ እንጂ በሳክስ የሚያምን ማህበረሰብ አይደለም። ጉራጌ ጋር መጣችሁ ጭራሽ በጉራግኛ ኢየሱስን ተቀበለ ልትሉ እናንተ ልክስክስ የሙጃሊያም ስብስብ የደንቆሮ ስብስብ እከካም። ጉራጌ እኮ ሙጃሌ እንዳይጨርስ ጫማ ሰርቶ ያቀረበልን ኢትዮጵያዊ ሙጃሌ እንዳይጨርስ ጫማ ሰርቶ ለድሃው በጎማ በረባሶ ሰርቶ ላስቲክ ኮንጎን ሰርቶ ቦቲን ሰርቶ ለሀብታሙ ቆዳ ጫማ ሰርቶ ያቀረበልን ሙጃሌ እንዳይጨርስ ጉራጌ መሰለኝ። እየው እያልክ ይሄንን ንፍጥ የሆነ እንትንህን ላያችን ላይ ልዘረጋ ምድረ አመዳ። ዮኒ ማኛ የሶሻል ሚዲያ እንትን ነው ውሰዱት። ይሄ ዝምባም ማዲያታ በአመት ውስጥ 4 ሃይማኖት የቀየረ ዝምባም ሙስሊም ነኝ ብሎ የሙስሊም ኮፍያ አድርጎ አልሐምዱሊላህ ሲል የነበረ ደደብ ደንቆሮ አመት ሳይቦላው ነብዩ መሐመድ እያለ የሚሳደብ ደንቆሮን ውሰዱና ገላግሉን። እልል ብላ ቤተክርስቲያን ትሸልማችኋለች። ልጋጋም ከሱ ምን ሊቀርብን ምን አለ? ኢየሱስ ያድናል ብሏችሁ እኮ ገብታችሁ ሙልጭ አርጎ ጴንጤ ነኝ ብሎ ምናችሁ ነው የምትባሉት? ፓስተሮቻችሁ ከመሸጎር ውጭ ከሽሙጥና ውጭ ወፍ የለም ብሏችሁ ነበረ። ሾርት ሜሞሪ ስለሆናችሁ ነው። ሾርት ሜሞሪ። ማንም ኦርቶዶክስ መንገድ ላይ ቆማ ሰውን ሁሉም ብላ ለምን አታውቅም። ወደፊትም አለምንም። ወጣችሁ ከሄዳችሁ ውጡ። አይናችሁ ድርግም ብሎ ወጣ አንፈልጋችሁም። ከወጣችሁ በኋላም
ተፋቱን። ትዝታው የምትባል አንተ ደንቆሮ ፔሬዳም ራስን ችለህ ቁጭ በል። ደንቆሮ አመዳም ማን ይፈልግሃል? ስለመቤታችን አንተ ነህ ቆይ ላውጣልህ የዘመርከው አንተ ነህ። ድፍት ብለህ አንተ ነው እኮ ስትዘምርላት የነበረው። አንተ የሰይጣን የዲያብሎስ መጫወቻ አንተ አይደለ እንደ ስትዘምር የነበረው ስለመብርሃት። እኛ እኮ አይደለንም። አንተ ተንቀጥቅጠ ስትዘምርላት የነበርክ ለመካድ የበቃኸው አንተ እኮ ነህ። ትዝታው ላውጣው አንተ ድረስ ሞራል አለህ እንዴ? ትዝታው ንፍጣም ትዝታው እንዴ? ትዝታው አንተ ድል ትዝታው ሳሙኤል ለሚባለው ሳሙኤል ይርገጠውና ይሄው መጣ። ይሄ ጅላንፎ የታባ አቤት 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 ምን ይመስላል? አይ ጴንጤ ሰላም ናብሲው እንግዲህ እኔ አይደለሁም የዘመርኩት። እንዳትለይኝ ከጧት እስከ ማታ ኮንፊደንስ ይጠፋል ልደፋ ነው ማታ እያለ ለመቤታችን አማልጅኝ እያለ እየተንቀጠቀጠ የዘመረው እኔ ሳልሆን ትዝታው ነው። ስለዚህ ይሄ አጋንንት ሰፍሮባችሁ ከዚህ ነገር ሲያስወጣችሁ እኔ ምንም ላረጋችሁ፣ ግን ተዋህዶን ተፋቱን። ምንድነው ጸባችን? ጸብ የለንም እኮ እናንተ የምትሉት ኢየሱስ ያድነናል። አማልደንም ማንም መንገዴም ህይወትም ኢየሱስ ነው። እኛ አልተቃረርናችሁም። እሺ እሱን ስበኩ። እኛ እስቲ ኢየሱስን ብላችሁ ሰብካችኋል ብለን ተጣልታችሁ አናቅም። ደስታችን ነው። እኛ ለምናመልከው እኛ ለምንሳሳለት ኢየሱስ ክርስቶስ እናንተ ከኛ በላይ ከፍ ስላረጋችሁት ደስታችን ነው። ግን አላረጋችሁትም። የቆሎ ጓደኛችሁ አረጋችሁ እንዴ? አላረጋችሁትም። ስለዚህ እንኳንና እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችንን 9 ወር የተሸከመች አብራ የተንገላታች መስቀሉ ስር የተንገላታች እናቱን ቀርቶ መላእክቶችን የማክበር የአክብሮት ሰላምታ የመስጠት የመስገድ መብታችን ነው። ለእናንተ መብት ካከበርን የኛ መብት የምትጋፉን ምን አርጉ ብላችሁ ነው? ስለኛ ማውራት መች ነው የምታቆሙት? ትዝታው እኛ የገዛ ቤተሰቦች አክብለው ተፍተውታል። ተው ተባልክ አልሰማም ያልክ እኛ ምን እናርጋችሁ እኮ ነው። እኔ እኮ ከዚህም ከዛም መጣችሁ እኛ ሃይማኖት ላይ ሽንታችሁን ልሽና የምትሉን ነው። ሽንቴን ወደ ላይ ልሽና ምንድነው የምትሉት ነው። እኛ እኮ ከኛ ውጡና ይሄዱ። አንድ ጤነኛ እኮ ጠፋ። አይኖ እኔ የኦርቶዶክስ አባቶች እኔ በመናገረው ንግግር አግሪ እንደማይሆኑ አውቃለሁ፣ እንደሚናደዱብኝ አውቃለሁ። ስድብና ወረፋ ምናምን ያጠርቃል ብዬ አይደለም ይሄን ስራ የምሰራው። ነውር ነው ማረገው አውቀዋለሁ። በእኛ ቤተክርስቲያን አግባብ የለውም። የፈቀደልኝም የለም የሚፈቅድልኝም የለም። ክብርም አይሰጡኝም። እከበራለሁ ብዬም አላምንም በማረገው ነገር። እኔ ግን አልችልም። እግዚአብሔር አምላክ እናንተን እየተግማማችሁ ብዙ ሰዎች እንድትላችሁ እግዚአብሔር አልሰጠኝም ያንን ችሎታ። እኔ አልችልም ለምላችሁ። ሌሊቱን ሙሉ ሃይማኖታችሁን ትታችሁ ስለኛ ሃይማኖት በጠረቁና ስትቀነጠሱ የምትሉ ተውና እምላችሁ፣ ተውና እምላችሁ። እኔ አባቶች የሚሉትን ትዕግስት የለኝም። ሁሉ ጊዜ ከዚህ ከወጣው ዛሬ አይቼሻለሁ ተብዬ በአባቶች ተቆጥተውኝ
ማስጠንቀቂያ ተሰጥቶኝ ሁሌ ከቤተ ክርስቲያን እንዳናግድሽ ተብዬ ተስፈራርቼ ነው እንጂ አንድም ቀን በያቸው ሂጅባቸው ውረጃቸው አፍሯቸው የሚል መብርሃንን አንድም አባት አግጥሞኝ አያውቅም። የለም በጣም ነው የሚናደዱብኝ አውቃለሁ። ግን እኔ እንደ ኮንትሮል ላድርገው። ይሄ ትዝታውን ሳይ የዘመረውን መዝሙር ሳየው እንደው የምናገረውን ራሱ አላውቀውም። በተለይ አባቶች ሆናችሁ የቤተ ክርስቲያን አባቶች ጥፋት ስታጠፉ እኛ ምእመናን እኮ ቤተ ክርስቲያን ትልቅ ክብር አለን። ከናንተ በላይ እኮ ስናየው እኛ እኮ ነን ደጁ የምናከብረው ቤቱ የምናከብረው። እኛ ምእመናን እንኳን ገላችን እንኳን ሳንታጨብ ደስ ድንገት እንኳን ቤተ ክርስቲያን እኮ ከሄድን ቅጥር ግቢ ውስጥ እንኳን መቆም እንሸማቀቃለን። እናንተ ውስጡን መንበሩን የምታውቁት ጥፋት ስታጠፉ እኔ ሮማን መቀበል አልችልም። ተው። በተለይ ኦርቶዶክስ ስር ሆናችሁ የምታጠፉ አባቶች ተው። እኔ አልምራችሁ፣ ሌላ ሰው ዝም ሊላችሁ ይችላል። እኔ ግን አልላችሁ። ተው። እኔ አሁን የኝን አባት እንዳለ ኬዝ ዛሬ ቀጥረውኛል። የልጅቷን እንትን እንዳለ ይዤ ነው የምመጣው። እኔ ጴንጤን ብቆጣ ሙስሊሞች ስታጠፉ ብትቆጣ ለኛ ሃይማኖት የሚያጠፉት አባቶች የምደብቅ ሴት አይደለሁም። አውጥቼ ነው ማፈርጥላቸው። አንድም ሰው ሲያጠፋ በየትኛውም ሃይማኖት እኔ ሃይማኖቴ ስለሆነ ተሸሽጎላቸው ይደበቅላቸው ምናምን የሚባል ነገር የለም። ሁሉም ሲያጠፉ አልተዋቸው። በተለይ ጴንጤዎች ከኛ ተጣብቃችሁ እንደ ጀርባ ቅማል የማትፋቱም ሁሌ እናንተ ናችሁ። እኔ ከናንተ እግዚአብሔር ሙስሊም ይሻለኛል። ይሄው እግዚአብሔር ምዬ ነው የምነግራችሁ። ምንም የማይገናኝ ሙስሊም ይሻለኛል። እናንተ ከኛ ጀርባ ላይ የማትወርዱ እድሜ ልካችንን የጌታችን እናታችን መድኃኒታችን ኢየሱስ ክርስቶስን ዝቅ ለማድረግ የምትሄዱበት ሁኔታ የምታረጉት ነገር ምን አርጉ እንደምትሉን ራሱ አይገባኝም። ኢየሱስ ክርስቶስ ቤዛ ነው። እኛ ቤዛ አይደለም አለ እንዴ? አለ ኢየሱስ ክርስቶስ ቤዛ ነው። እኛ አይደለም አለ ወይ? ትርጉሙን እኮ ስለማታውቁት እኮ ነው የምታወሩትን። ጡዘታችሁ እኮ በጣም የሚያስቀኝ ስለማታዩት እኮ ነው። የምታረጉትን እኮ ስለማታውቁ እኮ ነው። አውቀው የተኛ ቢቀሰቅሱት አይሰማም ነው እንጂ እናንተና እኛ የምንለያየበት ምንም ነገር የለም። ግን እናንተ ጦዛችሁ ኦርቶዶክስ ቀጥ ያለ መንገድ ስለሆነ ሰባቱን አጽዋማት መጾም ስለማትችሉ ኦርቶዶክስ ቤት ሆነ ፓስተር ሆነ ተደብቀ ልዘል ትችላል። እኛ ጋር ቀጥ ሰጥ ስለሆነ ከሸጎራ ውጪ ንጹህ ምንም ሳያገባ ጴንጥጦ ካቶሊክ እንኳን አላቸው መለክሴ። እናንተ እኮ የወንበዴ ሃይማኖት መሆኑ የሚታወቀው አንድ የመለኮሰ እኮ ጴንጤ የለም። ለእግዚአብሔር ብሎ ህይወቱን የሰጠ አንድ ጴንጤ የለም እኮ። ወፍ የለም እኮ። ሹጋራ ላይ እኮ ናችሁ አንደኛ። ለዛውም ከአንድ ሁለት ሶስት ሴት የማያጣችሁ ወፍ የለም። የታለ መለኮሰ? በእንትን የመለኮሰ አለ በካቶሊክ። እንደውም እዚህ ገዳም አላቸው። የት ነው? ወፍ እኮ የለም እኮ ነው የምላችሁ። እንጂ አባሽ ይበል። ሙስሊም ኢየሱስ ሰው ነው የሚለው ይበሉ። ይሻሉኛል ከናንተ። እናንተ አውቃችሁ ከምታጠፉት የፈለጉትን ይበሉ። ደግ አረጉ። እኔ ሙስሊም ይሻሉኛል እሳያሉ። እኔ ሙስሊም ቁርአናቸውን ሳጠና አሉልም። እኔ የሚመለከተኝ የራሴን ባይብል ማጥናት ነው። ያ የራሳቸው ነው። እናንተ ግን የኛን ባይብል ስለሆነ የምትፈተፍቱት። እኔ ጦርነቴ ከናንተ ጋር ነው። ደግ አረጉ። እኔ ምን አገባኝ? እኔ ሃይማኖት ውስጥ የለውም። ራሳቸው ይጠየቁበት። እናንተ ከኛ ጋር ለምን አትፋቱም ነው የምላችሁ። ሌሊቱን ሙሉ ቀን ሙሉ ከኛ ሃይማኖት ላይ ማትወርዱ እናንተ እኮ ክርስቲያን ተብላችሁ እኮ ነው ከኛ እኩል ክርስቲያን ተብላችሁ እኮ ነው የምታጠፉት። ሙስሊም እኮ አንደኛው ሙስሊም ነው፣ የራሱ ቁርአን አለው። እናንተ እኮ የኛን ባይብል ይዛችሁ ነው የምትጨፍሩት። እነሱ የራሳቸው ቁርአን አላቸው፣ አረብኛ ነው። እኔ ምን አገባኝ? እነሱ ከተስማማቸው ምን ያገባኛል እኔ ስለ ሙስሊም? እናንተ እኮ የተለየ የራሳችሁ ባይብል ያላችሁ፣ የራሳችሁ የተፈለሰፈ ትክክለኛ እኮ ሁሉ ነገር ካላችሁ ምን አገባኝ?
የሚያዘባርቅ ሰው አንድ ኢየሱስ ብሎ ያላገባ ፓስተር የሌላችሁ የአመዳም ስብስብ መተን ሃይማኖት የምትናገር አልሰማም። የኛ አንድ ገዳም ላይ የተቀመጡት አባቶች የእናንተ ሁሉ ገባ ኦርቶዶክስ ሞቶ ይበልጣችኋል። አልሰማችሁም። እግዚአብሔርን ከኛ ጋር አትመጥኑንም። የአመዳም ስብስብ ኢየሱስ የቆሎ ጓደኛ መሰለ እንዴ? ምድረ ደናቁርት አልሰማችሁም እኮ ነው የምልህ። በበዛ አይደለም እንዳሸንፈልታችሁ በእናንተ የተነሳ እኮ ነው ታቦት ሲወጣ ምንጣፍ ማንጠፍ። ሙስሊሙና ክርስቲያኑ እኮ ድሮ ከጥንት የመጣ ነው። እናንተ እየወጣችሁ መንገዱን ስታግማሙት እኮ ነው እኛ ታቦታችን ምንጣፍ ማንጠፍ የጀመርነው። በየመንገዱ ኢየሱስ ያድናል ከኤርፖርት ከምን ስትባሉ እዛ ስትግማሙ ስትሉ ስለ ጴንጤ ታውቂያለሽ፣ ግን ምን እንደሚሰሩ ሚዲያ ላይ አንቺ ቲክቶክ የለሽም አታውቂም። ዝም በይ ቶፒክ ቀይሪ። አንቺ ስለማታውቂ ነው። አይኖ የምናገረው ኃጢአት እንደሆነ አውቃለሁ፣ ግን ዋት ካናይሉ እንደ አንቺ ትዕግስተኛ እንደሆን ከኔ ማህፀን ወጥተሽ አንቺ ትዕግስተኛ እኔ ጭራቅ ምን እንደዚህ ለያየን? ግን ይሄ ግራ ገባን እኮ እኛ። ይሄ እኮ ነው የጠነጠጠው። ታምኛለሽ? ይሄ ስለመሬት ዘማሪ ጴንጥጦ ቁጭ ብሎ ኦርቶዶክስ ይሳደባል። ያቃሉ ተምረው ነው ኦርቶዶክስ መጽሐፍ ቅዱስና እንትን ጴንጤዎች የሚያምኑት ሶላ ስክሪፕቸር የሚባለውና እነሱ የሚያምኑት በማርቲን ሉተር በመጣ ጊዜ በራሳችን መጽሐፍ ቅዱስ ነው የሚያስፈልገን ቄስ ያስፈልገን በሚለው ስለሄዱ ነው። እነሱ ሂስትሪውን ቁጭ ብሎ ቢያጠኑትና አሁን ኬት ነው ላይክ ናይሲያን ክሪዶ ይሄ ኤኩሜኒካል ካውንስሎቹ ምናምን ቢያጠኑ ከገና ፈርስት ሴንቸሪ ምናምን ጋር ክርስቲያን ጋር ነው ትክክለኛ ክርስቲያን ኮንሽ ከነ ሐዋርያቶች ያስተማሩትና ለነሱ ተማሪዎች ያስተማሩት ጽፎት ላይ አንድ አይነት ይሆናል ያንቺ ሃይማኖት ማለት ነው። ይሄን ሳያነብቡት መጽሐፍ ቅዱስ ላይ ብቻ ያለውን ስለሚያዩት እና መጽሐፍ ቅዱስ ብቻ ነው የምፈልገው ምናምን ሲሉት ያው ስትሰሚው ናይስ ሳውንድ ያደርጋል ላይክ መጽሐፍ ቅዱስ ብቻ ነው የምፈልገው ብለሽ ግን the reality of it ለምሳሌ ስላሴ መጽሐፍ ቅዱስ ላይ ሚል የለም እኮ ስላሴ ቃሉ ማለት ነው ሚለው ግን እንትኑ ምን የሱ ኮንሴፕት አለ እዛ ላይ እዛ ውስጥ ላይ ስለዚህ ከሱ አውጥተሽ ነው የምታመጪው እሱ ማለት ነው። ልክ እንደሱ የፊታችን ሁሉ ትንሾቹ አሉ ግን ሞር ራይቲንግ ይሄ ሂስትሪ የጻፉት ምናምን ነው እንትን because ኢየሱስ የተው ቤተክርስቲያን ነው እንጂ መጽሐፍ ቅዱስ አይደለም ጥሎልን የሄደው ማለት ነው። ያን ስታነቢ ከመጽሐፍ ቅዱስ ጋር አንድ ላይ ስታወዳድሪው ልክ እንደሆነና እንደማይጋጭ ስታውቂ ነው ወደ ጴንጤ ወደ ኦርቶዶክስ ምትንጂ ማለት ነው። ስለዚህ አጋጭስ ባለማወቅ ነው። ስለዚህ አጋንንት ነው የሚጫወትባቸው እና ማን ነው የሚጫወትባቸው? አጋንንት ነው አይደል? እኔ የማላውቀው ነገር ነው። እነሱ ከእግዚአብሔራቸው ቀስ እያለ እነቱ ይታወቃል። በቃ አንድ አይደለም ተሰሩ አይደለም ይገኛል። እንዳንቺ ትዕግስቱ ቢኖረኝ ጥሩ ነበር። በእናትህ እሷ እኮ ባይብል ዩኒቨርሲቲዋ ቁጭ ብላ ባይብሉን ጥጥት አድርጋ እኔ ባይብሉን ገና ሳነበው እንቅልፍ ይመጣል። እኔ በቤተ ክርስቲያን በተማርኩት ነው። እሷ ትምሮ ከታች እስከታች አንብባ ነው። ሲቸግረኝ ራሱ ልጄን ጠይቃለሁ። ግን እኔ የማምነው አይዲዮሎጂ እና እሷ የምታምነው ለአይዲዮሎጂ የተለያየ ነው። እኔ ሃይማኖቴን ከእሷ በላይ እኔ የምወደው እሷም ታውቃለች። ግን እሷ በትምሮ አርጋ አንብባ ቅዱስ ቁርባን በ20 ዓመቷ የወሰደች ናት። የኔ ልጅ ምርጥ ኦርቶዶክስ ቀጥ አድርጋ እያንገበገበች ታስተምርሃለች። እኔ ማረገው ፎልት እንደሆነ እኔም አውቃለሁ፣ እሷም ታውቃለች። አውቃለሁ ትክክል እንዳልሆነ ታውቃለች። እሷ በሃይማኖቴ ደግሞ እንደማልደራደር ጠንቅቃ ታውቃለች። በረዶ ፀሐይ ምን ሳልል በልጅነቷ
እያንቀጠቀጥኩ ቤተክርስቲያን ቅዳሜና እሑድ ስወስዳት ለምን እንደወሰድኳት ሃይማኖቴን ባልወድ ዛሬ በረዶ ነው ይቅርብኝ ብዬ አልተኛውም። በበረዶ በምን ጋሪ እየገፋው እያንዳንዱ ልጅ ቸርች የወሰድኳቸው እንደዚህ አይነት ልጅ ለማፍራት ነው። ስለዚህ አፍርቻለሁ፣ ፍሬን ባይኔ አይቻለሁ። ከዛ ሌላ ደግሞ እዚህ ሽልጥልጥ ጴንጤ ስታስቸግር ደግሞ ልጄ ስትሄድ አሁን ተነስታለች፣ ዝም እልሃለሁ፣ ስትወጣ አጥረገረጋችኋለሁ። ቲክቶክ የላትም፣ ተቆርጦ አይደርሳት። ሃይማኖት አያድንም። የስ ትክክል ነሽ። ሃይማኖት ያድናል ብዬ አላቅም። ሙስሊምም ኦርቶዶክስም ጴንጤም ካቶሊክም ጆባም የምትባሉ ሃይማኖት ከስራ ጋር እንጂ ኦርቶዶክስ ለሆንኩ እጸድቃለሁ ብዬ አምኜ አላቅም። ስራ ካልሰራሽበት ሼኪም ጳጳስም ፓስተርም የሚባሉት እዛ ጥግ ያሉት እንኳን ትክክለኛ ካልሰሩ አይጸድቁም። ስራ ካልሰራሽበት እኔ ኦርቶዶክስ ሆኜ ቁጭ ብዬ ኦርቶዶክስ ነኝ ስላልኩ አልድንም። ከስራ ጋር የተራበን የኔ ቤት እኮ የሮሚ ቤት የአብርሃም ቤት ነው የሚባለው። በአመት ውስጥ ስደተኛ ከአንድም 2 3 4 በላይ ስደተኛ ተቀብዬ ቤት የሌለው ማጠለል ይሄ የአብርሃም ቤት ያስብላል። እንደናንተ እዚህ ሚዲያ ላይ ተጣጣው አንድ ኢትዮጵያዊ እኔ ማረገውን አታረግም በኩራት እነግርሃለሁ። እኔ ሃይማኖት ሳትለይ ሙስሊሞችን፣ ሃይማኖት ሳትለይ ጴንጤዎችን፣ ፓስተር ተብሎ ጴንጤ እዚህ ሀገር ተቀብያለሁ፣ እዚህ ሀገር አለ ራሱ ያውቃል። ባነር በሱ ስም ተቀርጾ ከውጪ ፈንድ እየተደረገለት ኢትዮጵያ ውስጥ ቅንጥና ያስፋፋ ልጅ ነግሮኝ እውነቱን ተቀብየው እኔ ቤት 15 ቀን ተቀምጦ እሱ በራሱ ሲበላ ይጸልያል፣ እኔም እጸልያለሁ፣ እንበላለን። እሱ ወደ ጴንጤ ቸርች ሄዳል፣ እኔ ኦርቶዶክስ ሄዳለሁ። ሃይማኖቱ ተጋጭቶብኝ አቅም እኔ ለሚያከብረኝ ጴንጤ ሁሌም ክብር አለኝ። እኔ ሃይማኖቴን አትንኩ እንጂ ምን ያጋጨኛል? ኢየሱስ ያድናል ይላል፣ እኔም ኢየሱስ ያድናል እላለሁ። የምንለያየው መብራን አታማልድም ነው። እኛ ታማልዳለች፣ እናንተ አታማልድም። እሱ ወደፊት የምናየው ይሆናል። አንድ ሊቃውንት የተማረ አሜሪካን ሀገር ሊቃውንት ምን ሆነ መሰላችሁ? ሊቃውንት ነው የተማረ። ምን አሉ አሜሪካኖች ሲፈላሰፉ? እግዚአብሔር የለም አሉ። በጣም የታወቁ ሳይንቲስቶች ተሰብስበው ማለት ነው። እጅ አውጥታችሁ እግዚአብሔር አለ የምትሉ እጅ አውጡ፣ እግዚአብሔር የለም የምትሉ አውጡ ሲባል እንዳለ የጨለለ ሁላ እጁን አውጥቶ እግዚአብሔር የለም ሲል አንዱ ተነስቶ ከመሃላቸው እኔ እግዚአብሔር አለ ብዬ ነው የማምነው አለ። እንዴት እስቲ እኛ ምንድና ምን ንገረኝ አለ። እዚህ ጋር እግዚአብሔር የለም ብላችሁ አላችሁ፣ እኔ አለ አልኩኝ። ፓወር አለ ነው እነሱ የሚሉት። ያ ፓወር እሱ እኔ እግዚአብሔር ነው ብዬ ነው። እግዚአብሔር የለም ብላችሁ እናንተ አምናችሁ እኔ አለ ብዬ ብንሞት ባይኖር እኔ ሉዝ አላረግም። ቢኖር ግን እናንተ ሉዝ ታረጋላችሁ። አትሊስት ምን ሉዝ እናረጋለን? እውነቱን ነው እንመን ብሎ ያንን ሁሉ ሰው አሳመናቸው። ስለዚህ እግዚአብሔር መኖሩን በምን ታውቃለህ ሲባል ባሰብኩት ትቼ ባላሰብኩት ስውል መጥነ ነገ ልብስ አዘጋጅተ ነገ እዚህ ቦታ ሄዳለሁ ብለ ወጥነ በጧት ምናልባት ያልታሰበ ነገር ተደውሎ ከኢትዮጵያ ወይ የሆነ ነገር ሆነ እዚህ ጓደኛ የሆነ እንትን ደርሶብኝ ሆስፒታል ነኝ ማትቀሩበት ወይ ከልጃችሁ ትምህርት ቤት የሆነ ነገር ይመጣባችኋል። ያሰባችሁትን ያለማችሁትን ትታችሁ ወዳላለማችሁበት ውላችሁ ስራ ሄዳለሁ ያልክ ስራ ሳትሄድ ትቀራለህ። ለምን? እግዚአብሔር ፕላን ባረገልህ እንጂ አንተ ፕላን ባረከው አትኖርም። ቢሆን ኖሮ ፕላን አንተ ያረከው ሌት ተቀን ይሆን ነበር። ግን ብዙ ጊዜ እኔ ያለምኩት ትቼ ያላለምኩት ጋር ውያቃለሁ። እግዚአብሔር በጻፈልንና እግዚአብሔር በዋለን ነው። አንተ የ100 ዓመት ህልምን ስታልም ዛሬ ድርቅ ብለህ ታድራለህ። ቢኮዝ እግዚአብሔር የጻፈልህ ያ እድሜ ስለሆነ። ምክንያቱ ሰው ገሎ ሊሆን ይችላል። ምክንያቱ ስትደናበር መኪና ገጭቶ ይሆናል። ምክንያቱ ሰምቲንግ ይሆናል። የራስ ምራቅ ትን ብሎ ልትሞት ትችላለህ። ሪዝን ይኖረዋል። ኤንድ ኦፍ ዘ ዴይ ግን እድሜ ተጻፈልህ ነው። ከዚህ በፊት አውሮፕላን ከላይ ተከስክሶ ህፃን ልጅ ተርፏል። ቀኑ ስላልሆነ እግዚአብሔር የጻፈለት ረጅም እድሜ ስላለው ተርፏል።
ከማይተርፍ ቦታ ላይ። ስለዚህ እንደዛ ነው። ገባችሁ? እኔ ማምነው እግዚአብሔርን እመኑ። እግዚአብሔርን ያመነ ወድቆ አይወድቅም። የሰው ሃይማኖት አንተንኩ። እኔ እኮ ጴንጤዎች፣ የድሮ ጴንጤዎች እኮ እንደዚህ እብድ አይጫወቱም። እኔ ኮልፌ ነኝ። መሰረተ ህይወት የሚባል ቸርች አለ። አንድ ደግሞ ሁለት ነው ያለው አስታውሳለሁ። እንደዚህ አስታውሳለሁ። እቺ የምታክል ሻርፕ ጣል አድርገው ጥቁርም ቀይም ሰማያዊም እንዲያረጉና ጽድት ብለው ታጥበው ባይብላቸውን እንዲይዘው ቤተክርስቲያናቸው ማታ ጊዜ ለምን እንደኛ ጠዋት መነሳት አይችሉም? እንቅልፉስ ዲያብሎስ በቀላሉ አይለቅም። እኛ ግን የኛ አባቶች በተለይ ትለያላችሁ እኮ በውድቅ ሌሊት ብድግ ብለው ተነስተው ልብሳቸውን ለብሰው ማህሌት ቆመው እግዚአብሔራቸውን አመስግነው። ጴንጤ በጠዋት ከሄደ 4 ሰዓት ነው ቸርች የሚከፈት ያለው። በጣም በጠዋት ከሄዱ 3 ሰዓት ሌሊት የሚገባበት የትኛው መንፈስ ቅዱስ አስነስታችሁ? ሴጣን በእንቅልፉ በጊዜ አይነሳም። ስለዚህ እንደኛ ማህሌት የምትገቡበት ቤተክርስቲያን ወፍ የላችሁ። የኛ አባቶች ድንቅ ናቸው። የዕጣኑ መዓዛ ሽታው የቤተክርስቲያኑ ምንም ሳታረግ እንኳን ታመ ቤተክርስቲያን ገብተ ሽታው ብቻ ትምህርቱን ባትማር ቢያምህ እንኳን ወንበሩ ላይ ቁጭ ብለ እነሱ ቀድሰው ዕጣን አርጎ ስትመጣ ያለው ልዩነት ይሄ ብቻ ይበቃል። ምንም አታውጡላት። ምን የሚያወርኑት